ሙቭመንቱ እንደ ሙቭመንት አሪፍ ነው ብዬ አስባለሁ። ነገር ግን ክሬተሮቹና እንዘን ደግሞ የሙቭመንቱ ራስ ሙቭመንቱ የሚመሩ አካላት ትክክል ናቸው ብዬ ፐርሰናሊ አላምንም። ስም አልጠቅስም፣ ግን ፐርሰናሊ እንደዛ ብዬ አላምንም። ሙቭመንቱ የሚመሩ አካላት ስምም ብትጠቅስ ችግር የለውም። አይ እኔ መጥቀስ ስለማልችል ነው ባጭሩ። እሺ እና ምንድነው ይሄ የሙቭመንቱ ራስ የሆኑ አካላት ትክክል ናቸው ብዬ አላስብም ፐርሰናሊ ማለት ነው። ይሄ ነው እና ሙቭመንቱ አሪፍ ሆኖ ነገር ግን የሙቭመንት መሪዎቹ ቢቀየሩ አሪፍ ነው ብዬ አስባለሁ። አንደኛ ይሄ ነው ፖይንት። ሁለተኛ ግን አንድ ወንድም እዚሁ ገስት ላይ ሆኜ ኤን አሳይልኝ ብሎኝ ነው። ኦኬ አንዴ ቪዲዮ ልክፈትና ይሄን ነገር አሳይቼ በቃ ደቂቃ ማለት ምንድነው ፔቲሽን እየተሰበሰበ ነውና ምን ትሰማለኝ ማለት ነው። ይሄ ትሰማ የሚለው ዌብሳይት ነው። ምንድነው ይሄ ለተደፈሩ አካላት ምናምን ድምጽ የሚሆኑበት ነው። እዚህ ጋር ይሄን ነገር እየጀመረው ማን ነው ከተባለ ያው ፔቲሽን ስታርተር የሚለው አዲስ ፓወር ሃውስ ነው። አዲስ ፓወር ሃውስ ምን አይነት አካል ነው ከተባለ ደግሞ ከነሱ ጋር ፓርትነር አዲስ ፓወር የሚባለው ፓርትነሮች አሉት። ከዛ መካከል አንድ የዲያቆን ዳዊት ካልተሳሳት ቀደም ሆሞሴክሹዋል ነኝ ያለችው አካል ሴታዊት የሚል ዌብሳይት ላይ ነው የከፈተው። ኦኬ አርቲክል ነው ግን ሴታዊት የሚል ነው ዌቡ። ሴታዊት ይላል ሳምራዊት። ኦኬ እሺ ብቻ ምንድነው አወር ፓርትነርስ ካለ በኋላ ያ እንደዛ ብለ እየተናገርከው ሴታዊት የሚል አለ። ነገር ግን ሁለተኛው የመጀመሪያው ማሳየት የምፈልገው ኢንጀንደር ሄልዝ የሚለው ፎር ኤ ቤተር ላይፍ የሚለው አንድ ፓርትነር ሆነው ከዚህ ከአዲስ ፓወር ጋር የሚሰሩ ድርጅቶች አሉ። ይሄ ደግሞ የራሳቸው ዌብሳይት አለ። እዚህ የራሳቸው ዌብሳይት ላይ ምን የሚል አለ ከተባለ ይሄው የራሳቸው ዌብሳይት ኢንጀንደር ሄልዝ የሚለው ዌብሳይት ላይ ነው። እና ምን የሚል አለ መሰላችሁ ጄንደር ቤዝድ ኦኬ ኖ ጄንደር ሴክስ ኤንድ ሴክሹዋሊቲ ላንጉዌጅ ጋይድ የሚለው ላይ አንድ የሚያስቀምጠው ነገር አለ። ምን ኢንካውሬጅ ያደርጋል የሚለውን ሲያስቀምጥ ኢት ኢንካውሬጅስ ይላል ጄንደር ኒውትራል ተርምስ ላይክ አሁን ለምሳሌ ፋየርማን የሚባለው ፋየር ሁማን መሆን አለበት ምናምን እንዲህ የመሳሰሉ ነገር እዚህ ጋር ኦኬ የሰው አይዲዮሎጂ ስለሚለያይ ችግር የለውም። ግን ምን ይላል ሪስፔክት ፎር ፕሮናውንስ ብሎ ይናገራል። ይሄም መቼስ ፈረንጅ ሀገር ያለው ዲያቆን ዳዊት ይገባል። መዝሙረም ውጪ ስለሆናችሁ ይገባችኋል። ግን እዚህ ከታች ያሉት ኦዲየንስ ስላሉ ለነሱ ላስረዳ። ሪስፔክት ፎር ፕሮናውንስስ ሚለው ምን ማለት ነው ከተባለ አሁን ለምሳሌ ወንድ ሆኖ ይመጣና ማይ ፕሮናውንስ ኢስ ሺ ብሎ ይናገራል። ወይ ደግሞ አንቺ ብለኸኝ ጥራኝ ወንዱ ነው እንደዛ የሚለው። ኳይ ከተባለ ቢኮዝ ሂ ኢዝ ትራንስጀንደር አለ ትራንስጀንደር ስለሆነ እንደዛ በማለት እኔን ወንድ ነው ልጁ ባዮሎጂካሊ ወንድ ነው፣ ነገር ግን አንቺ በማለት ጥራኝ በማለት ይናገራሉ ነው። ይሄን ነገር ኢንካውሬጅ እናደርጋለን እናበረታታለን በማለት ይሄ ዌብሳይት ይናገራል። የቱ ዌብሳይት ከተባለ የፔቲሽኑን እንትን ስታርት ያደረገው አዲስ ፓወር ሃውስ የሚለው መስራቹ ወይም ፔቲሽኑን ያስጀምረው አዲስ ፓወር ሃውስ ከሱ ጋር ፓርትነር ሆኖ የሚሰራው ኢንጀንደር ሄልስ ምን እንትን ኢንካውሬጅ ያደርጋል ከተባለ ትራንስጀንደርን በይፋ ኢንካውሬጅ ያደርጋል ነው። ሙቭመንቱ እንደ ሙቭመንት አሪፍ ነው። ነገር ግን ትራንስጀንደርን እንዴት ነው ያገናኘው? እስኪ ራሽናላይዝ አድርግልኝ እሱን ፓርት። ኦኬ እሺ እንዴት አገናኘሁት ከተባለ የፕሮናውንስ የሚለው አሁን ለምሳሌ አንድ ሰው መጥቶ ወንድ ሆኖ ባዮሎጂካሊ አንቺ ብለኝ ጥራኝ ቢል ምን እያለኝ ነው? እስኪ ጆርጂ ወንድሜ that's not transgenderism እንደዛ አልመሰለኝም። ትራንስጀንደር ማለት ባዮሎጂካሊ ወንድ ሆኖ ጆርዲ እዚህ ጋር አይመስለኝም፣ እንደዛ አይመስለኝም። ትራንስጀንደር ጾታ የሚቀይሩት አይደሉ እንዴ? በአጠቃላይ ሜዲካሊ እህታችን እዚህ ጋር ያው አሜሪካ ሀገር የሚኖሩት ሰዎች ያውቁታል። ትራንስጀንደር ብቻ አይደለም፣ ልክ ነሽ። ግን ናን ጀንደር ኮንፎርም ለሚያደርጉ ሂ ሂም ሺ ሄር ዜይ ዘም ከዛ ዛይም ምናምን የሚል ብዙ አለ። ዞሮ እና ብዙ አይነት ጀንደሮች አሉ።
I think specifically transgendeሮች specifically transgender ተብለው የሚጠሩ ይመስለኛል። I don't know እንግዲህ በደንብ እናንተ ናችሁ አሁን ያመጣችሁ ያላችሁት ኢንፎርሜሽኑን፣ ግን እኔ እስከማውቀው ድረስ ትራንስጀንደር ከተባለ ትራንስጀንደር ነው። አይ አሁን ለምሳሌ እንበልና አበበ ትራንስጀንደር ነው እንበል። ኦኬ፣ ወይም ትራንስጀንደር አይደለም እንበል፣ ትራንስጀንደር አይደለም ግን አበበ ሴት ነው ብሎ ያስባል። ስለዚህ አበበ ይመጣና እኔ አበበ ነኝ my pronoun is she her ይላል። አበበ ማለት ነው። እና አበበ ሳይሆን አበበች በሉኝ ብሎ ራሱን ይጠራል ማለት ነው። መልኩ አበበ ነው ግን አበበች በሉኝ፣ ከዛ እኔን እሷ ብላችሁ ጥሩኝ። ስለዚህ አሁን ስለ አበበች የተባለ ማለት ነው። ስለ አበበ ስናወራ she said እያልን ማውራት አለብን። ሪስፔክቲንግ ፕሮናውንስ ማለት ይሄ ነው። አበበ ወንድም ቢመስለንም እሱ ግን እኔ እሷ እያላችሁ ጥቀሱኝ ካለ እሷ እንዳለችው አሁን ይሄ አሜሪካ ሀገር ትራምፕ እስከሚመጣ ድረስ በህግ ያስቀጣ ነበር። ትራምፕ ያንን ሪቮክ አድርጎታል። ሌላው ደግሞ ለምሳሌ አንድ ሰው አበበ ሆኖ ወንድ ነው አበበ ነው፣ ከዛ ጾታ የለኝም ይላል። እኔ ጾታ ስለሌለኝ ፕሮናውኔ they them ነው፣ እነሱ ማለት ነው። እነሱ በሉኝ ይላል ማለት ነው። ስለዚህ ስለ አበበ ስናወራ እነሱ እንዳሉት ብለን ነው ማውራት ያለብን። ስለ አንድ ሰው ነው፣ ስለ አንድ ሰው ሆኖ እነሱ እንዳሉት ብለን መጥቀስ አለብን። ፕሮናውንን ሪስፔክት አድርጉ ማለት እንደዚህ አይነት አይዲዮሎጂ ያለውን ኢንከምፐርስ እናደርጋለን ነው፣ ሪስፔክት እናደርጋለን። So that's transgenderism then? Not just transgenderism, non-gender conforming ሊሆን ይችላል። It could be a wide array of things. ስለዚህ ጾታም የለም የሚሉ I have no gender የሚሉ አሉ። ለምሳሌ by the way ኮሜንት እናጥፋ። this is not any ጆርዳንን ማሸነፍ አልፈልግም። እኔ ፍላጎት ምክንያቱም it's not helpful. I'm not here to defeat anybody, right? It doesn't help me. Yeah, but you were talking about feminism ማልቀበለው homosexuality ስላለው ነው ብለህ ነበር አይደለ? እሺ ወደዛ ደግሞ እንምጣ። ፌሚኒዝም did you listen to the whole talk by the way, Jordi? ሁሉንም አዳምጠሽ ነበር? No, the whole talk አልሰማሁም። ቅድም like ጨረፍ አድርጌ አለፍኩኝ። I had to go to a meeting. እሺ ችግር የለውም። ግን I heard you saying ፌሚኒዝም ውስጥ ምንድነው ስለ ሴክሹዋሊቲ ያወራል እና ስለ ሆሞሴክሹዋሊቲ ያወራል እና የማልቀበለው ለዛ ነው ስትል ነበረ ይመስለኛል ካልተሳሳትኩኝ። ግንኙነት አለው። አሁን ለምሳሌ ይሄንን ከራሴ አይደለም ማወራው ማለት ነው። ኦኬ እዚህ ጋር I'm sure you read this article. ሌላ ሶሪ ስለ endangered health አሁን አንተ ናታን ቆይ ጆርዲ እንትን ሐሳቤን ልጨርስና ከዛ በኋላ ትጠይቅኛለሽ። ይሄንን አርቲክል ታውቂዋለሽ አይደለ? ሳምራዊት የጻፈችው ዘሰታዊት ወይ የሚለው እሺ ኦኬ እዚሁ ላይ ብዙ እንትን አላሳየውም። ቅድም እየገለጽኩ ነው ያሳየውትና ገጽ 84 ላይ ምን ይላል? እዚህ ላይ ራሷ ስትገልጽ ስለ ሴክሹዋሊቲ ኢትዮጵያ ውስጥ ማውራት በግልጽ ስለማይጠበቅ ስለማይደረግ እና ተመሳሳይ ጾታ like illegal ስለሆነ outward discussions we're not encouraged። ስለዚህ በግልጽ ማውራት አንችልም ይላል። ነገር ግን ይልና በእኛ ውስጥ በሴታዊት ውስጥ ማለት ነው አይደለ እንደኔ ያሉ እሷ ራሷ ተመሳሳይ ጾታ እንደሆነች ቀደም ብላ ትገልጻለች። እንደኔ አይነት ሴቶች ሌዝቢያን ነኝ ትላለች። ከላይ I don't conform to ምንድነው I forget the technical term she uses ግን አይደለም ትላለች። እዚህም ጋር ግን ተደግሟለች። እንደኔ አይነቱ ትላለች። እንደኔ አይነቱ ተመሳሳይ ጾታ ውስጥ ያሉ ወይም ጀንደር ናን ኮንፎርሚንግ ማለት ወንድም ሴትም አይደለም የሚሉት አብረው ከኛ ጋር ውስጥ አሉ ትልና ይሄ እንግዲህ ኦኬ that's fine አይደለ like they can do whatever they want
this is አሁን እኔን ልቀበለው አልችልም የምለው ማለት ነው። ይቺ ሴንተንስ no heteronormative ideology was promoted in ሴታዊት ይላል። ምን ማለት ነው? ወንድና ሴት አብረው ያሉት እንዲጋቡ ኢንከሬጅ አናደርግም ነው ሐሳቡ ማለት ነው። this I have a problem with ያቀረብኩት ይሄንን ለምንድን ነው? this is my question Dave, this is my question ጆዲ ሐሳቤን ልጨርስ እና የተቃወምኩት ከቀድም ጀምሮ ደጋግሜ የመጣሁት ማለት ነው። again ትናንትና ያልኩትን ዛሬ ደግሞ አለው I applaud your effort ሴቶች ላይ የሚደረገውን ነገር መታወቅ አለበት like ትሰማ እየተጎዱ ነው የሚለው this is something everybody's going to be behind you including myself አይደለ የመጣ ነው የልጅቷን ድምጽ ለመስማት ትሰማ ተብሎ ነው very good right ስንመጣ ግን አብሮ ከዚህ ሙቭመንት ጋራ unfortunately ሌሎች ነገሮች ግን አብሮ ይነገራል ማለት ነው including that's why እኔም ልጠይቅህ የመጣሁት ለዛ ነው by the way ታይምህን እንትን አላርግና እኔም ስለምቸኩል ማለት ነው እኔ አሁን የዌስተርን አይዲዮሎጂ ላይ ዌስተርን ፌሚኒዝም ላይ ሆሞሴክሹዋሊቲ ኢንክሉድድ እንደሆነና እንዳልሆነ ክጃ አላቅም አሁን ስለ ኢንዴንጀርድ ምናምን ስለሚባለው ኔተን ያሳየው አለ እና ከውስጥ እያላኩልኝ ነበረ ከ30 ዓመት አልፎታል መንግስትም ሪኮግናይዝ ያደረገው ድርጅት ነው እና እንደዚህ አይነት ድርጅቶች ደግሞ they're expected to have that kind of ምንድን ነው principle ምናምን የሚል ኢንፎርሜሽን ደርሶኛል ግን እኔ አሁን ስለሱ ልከራከር አይደለም የመጣሁት እኔ ልከራከር የመጣሁት ሳይሆን ልጠይቅህ የመጣሁት ምን ላይ ነው ፌሚኒዝም የሆሞሴክሹዋሊቲን ፕሪንሲፕሎች አክሴፕት ከማድረጉ በፊት የምዕራባውያኖቹ ፌሚኒዝም ማለት ነው ሲቪል ራይትስ ሙቭመንት ነው አክሴፕት ያደረገው ዲሞክራሲ ነው አክሴፕት ያደረገው not only that ኢቨን እኛ የምንከተለው የክርስቲያኒቲ ሴክሽን አለ ኤልጂቢቲኪ ራይትስን አክሴፕት ያደረገ not only accept them ቸርቻቸው ውስጥ ኢየሱስ ክርስቶስ የተሰቀለበት ስር ወንድና ወንድን እና ሴትና ሴትን የሚያጋቡ የክርስትና ፓርቶች የክርስትና ሴክሽኖች አሉ so my question is እኛ በእኛው በራሳችን ባህልና በራሳችን አመለካከት በራሳችን አኗኗር ዘይቤ ክርስትናንም ዲሞክራሲንም ሰብአዊ መብትንም የምንፈልገውን መርጠን የማንፈልገውን ይሄ አይመለከተንም ብለን ዲሞክራሲንም አክሴፕት አድርገናል ሰብአዊ መብትንም አክሴፕት አድርገናል ክርስትና ነው በቃ የራሳችን ነው ከበፊት ጀምሮ የነበረ ነው ሶ ይሄን ሁላ ነገር ኤክስክሉድ አድርገናቸው እነሱን የምዕራባውያኑን አይዲዮሎጂ የማይጠቅመንን ነገር ኤክስክሉድ አድርገን የሚጠቅመንን ነገር ወስደን እየኖርን ልክ when it comes to women rights ልክ when it comes to የሴቶች መብት ለምንድን ነው ይሄ ነገር የሚያንቀን የሚለው ጥያቄ ነው ይዤ wait አልጨረስኩም because feminism ዋና አጀንዳ ሆሞሴክሹዋሊቲ አይደለም የፌሚኒዝም ዋና አጀንዳ it's women የፌሚኒዝም ዋና አጀንዳ የጾታ እኩልነት ነው ዩኒቨርሳሊ ስፒኪንግ ማለት ነው አንተ ያለህበት ሀገር ሌላ አጀንዳ ሊኖራቸው ይችላል ወደ ኤዥያ ስትሄድ ደግሞ ሌላ ነው ወደ ሚድል ኢስት ስትመጣ ደግሞ ሌላ ነው ወደ አፍሪካ ስትመጣ ደግሞ ሌላ ነው ወደ ኢንዲያ ስትመጣ ደግሞ ሌላ ነው because ፕራዮሪቲ የምንሰጣቸው ነገሮች ይለያያሉ ኦልሶ ባህላችን ይለያያል የምንከተለው ሃይማኖት ይለያል እንደዚህ ለይተን መቀበል እየቻልን ኢቭን የምናየው ኳስ ውስጥ ራሱ አሁን ኳስ በጣም ይታያል አሁን ኳስ ፕሪሚየር ሊግ ምናምን የምትለው ኤልጂቢቲኪ ራይትስን አክሴፕት አድርጎ not only that even advocate እንዲያደርግ ራሱ ኤክስፔክት ይደረጋል በዩኒሴፍ ማለት ነው በዓለም አቀፍ የመብት እንትን ዲሞክራሲንም ብታይ አንድ ሀገር ዲሞክራቲክ ነኝ ካለች ግዴታ እነዚህን ሰዎች መቀበል አለባቸው ተብሎ ነው የሚታመነው ኢንተርናሽናሊ ሪኮግናይዝ የተደረገው ማለት ነው ሰብአዊ መብትንም ብትል በቃ ሰብአዊ መብት የምትለውን ራሱ ሰብአዊ መብታቸው ነው የነዚህ ሰዎች አሁን እኔ እንደዚህ ብዬ ማውራት አልፈልግም ምክንያቱም ይሄው ፕሮሞት እያደረገች ነው ምናምን የሚባል ነገር ስለሚባል ማለት ነው ግን እዛ ኮንቨርሴሽን ውስጥ ከገባችሁ አይቀር እንግባበት ብዬ ነው እኔ እየገባሁበት ያለሁት ኢንተርናሽናሊ ስፒኪንግ ሲቪል ራይትስ ራሱ ሪኮግናይዝ ያደርገዋል የነዚህን ሰዎች መብት ማለት ነው ሶ እኛ ሲቪል ራይታችንን ሰብአዊ መብታችንን ስንከራከር
ያንን ነገር ኤክስክሉድ አድርገን ከት አድርገን በቃ ይሄ ነው አላማችን፣ ይሄ ነው ሰብአዊ መብት የኛ፣ ይሄ ነው ዲሞክራሲ የኛ፣ ይሄ ነው የኛ ክርስትና፣ ይሄ ነው የኛ ስፖርት፣ ይሄኛ ነው የኛ ፊልም፣ ይሄኛው የኛ ምግብ እያልን ሁሉ ነገር ላይ አክሴፕት አድርገን እየኖርን ልክ የሴቶች መብት ጥያቄ በፌሚኒዝም ሲመጣ ቀጥታ ያቺ ነገር ላይ አስከርክረን ለምንድን ነው ሪጀክት የምናደርገው? That's my question. አሁን ናታንም ላመጣኸው ማለት ነው። እኔ አሁን እሱ ሁሉ አላውቅም ነበረ። ለምሳሌ ግን can I respond? I mean like you asked me a question and now let me respond. So you're saying comment section ላይ I'm not lying ገብታችሁ ማየት ትችላላችሁ። LGBT rights and Christianity ብላችሁ ኮሜንቱን አጥፋው። It's very distracting. ለኔም እንኳን it's very distracting. ለሰው ይቀርና ማለት ነው። Okay. So what you're saying, the two things are kind of contradicting each other. አይደለ? እኛ ከዌስተርን ሶሳይቲ ስናመጣ አንድን ነገር ለይተን ማወቅ አለብን። I agree with you. So የሚጠቅመውን ነገር ለምሳሌ ፌሚኒዝም ጀንዋንሊ የሚጠቅም ቱል ነው ለሴቶች ትሰማ ብለን ነው አይደል ያመጣ ነው። ሴቶቹ ይሰማሉ። We agree with this. So if you believe that this is a really good tool, then ወደ ኢትዮጵያ ግን ሲመጣ ፊልተር ማድረግ አለብን የሚጠቅመውንና የማይጠቅመውን። Other African nations have done it. Right? ቀደም እየጠቀስኩ ነው እያልኩ ያለው ሀሳቤን ልጨርስ እና so like the other societies have done that in other things እና የሚጠቅመው ይሄ ነው ተብሎ ፊልተር ተደርጎ ይሄንን አንፈልገውም ይሄንን አንፈልገውም ብለው የምንፈልገው ይሄንን ነው ብሎ መጣ። So ኢትዮጵያ ውስጥ as someone who's leading the feminist movement, as a movement ተመሳሳይ ጾታ ኢትዮጵያ ሶሳይቲን አይጠቅምም ብለሽ ታስቢያለሽ? like ተመሳሳይ ጾታ የኢትዮጵያ ሙቭመንት ለኢትዮጵያ ሶሳይቲ የሚጠቅም በአጠቃላይ አላስብም። ዴቭ ስለ ተመሳሳይ ጾታ አይመለከተኝም። It's not my business. That's not my agenda. That's not my question. ይዤ የመጣሁትም ጥያቄ እሱ አይደለም። I understand, Jody. The issue is as I'm reading this to you, አንደኛ ነገር ከዌስተርን ነው ያመጣሽው. Like we agreed with it, right? So you're reading Western books, you're reading Western ideologies. The word actually, I'm reading African books, David. So feminism is an English word, right? This article, Setawit Milo, it's written in English. We're invoking Western ideologies. My point is, ይህንን movement ስናመጣው filter እናድርግ በሚለው ተስማምተናል. We've agreed. Let's filter. We agreed. Okay. Filter ሲደረግ አብሮ ሲመጣ አንድ ካሬጅ አለ ማለት ነው። ፊልተር ሲደረግ ግን የተመሳሳይ ጾታ አብሮ ፊልተር ይደረጋል ወይ ነው የኔ ጥያቄ። ይሄ አይጠቅምምና እናውጣው ከሚለው ካቴጎሪ ነው ወይስ that's exactly what I'm saying እኮ ምሳሌ አሁን ዲሞክራሲን ክርስቲያኒቲን ሰብአዊ መብትን ምሳሌ እኮ ያደረኩልህ ለዛ ነው። ሰብአዊ መብትን ስንቀበል ሆሞሴክሹዋሊቲን አልተቀበልንም አይደል? አሁን በፌሚኒስት የኔ ጥያቄ ጆርዲ በጣም ክሊር የሆነ ጥያቄ ነው። በፌሚኒዝም ይሄንን አንቀበለውም ነው። That's what we're saying. Okay, that's what we're saying. Literally what we're asking, David. Literally what we're asking is equality between men and women. Literally what we're asking is gender-based violence like nizmet. That's literally what we're asking. I know what you're asking, but my question is different. ከመጀመሪያ ከ5 ዓመት በፊት ከመጀመሪያ ጀምሮ ስንጨቃጨቅ ስናወራ ምናምን እንደ አጀንዳ ይዘን ሁሌም ፖይንት ኦፍ ዲስከሽን አድርገን የምናወራው it is equality እና gender based violence ኢራዲኬት ይደረግ በቻልነው አቅም እንዝመትበት። ኢራዲኬት አይደረግም። ያው ፓወር ኢምባላንስ በአለም ላይ ማጥፋት በጣም ከባድ ነው። ፓወር ኢምባላንስ ነው ቫዮለንስን የሚያመጣው። ስለዚህ we're always saying at least እንቀንሰው፣ at least እናጥፋው፣ at least የሆነ ነገር እናድርገው እያለን ነው የምናወራው። ዲሞክራሲን እንደ ምሳሌ አድርጌ ያመጣሁልህ። ለምሳሌ ኢትዮጵያ ዲሞክራሲን ስትቀበል ሆሞሴክሹዋሊቲ ከባህሌ ጋር ከእሴቴ ጋር አይሄድም እኮ ለፌሚኒስት ሙቭመንት ግን do you have the same አቋም? because it's different. ሀሳቤን ተረጂ yes ዳዊት ለዛ ነው ተመሳሳይ አቋም ስላለኝ ነው እንደዛ አንድ ሀሳብ አለኝ ስፒነር ዋይል አንዴ ሚውት አድርገልኝ። አንዴ ሁለቱ ነገር በጣም ክሊር መሆን ስላለበት ነው። this is not my topic ማለትና ይሄ ነገር ለሀገር ስለማይጠቅም
እቃወማለሁ ማለት ሁለቱ የተለያየ ነገር ነው። ጆርዲ ከቅድም ጀምሮ አንቀበለውም እያልኩ ነው እኮ I don't know what else you want me to say. Okay, that's fine. I just want to be clear. ሁለተኛው ነገር ለምን መሰለኝ on that አሁን ወደ ቀጣይ ቶፒክ እንድንሄድ እኔና አንተ ሆሞሴክሹዋሊቲ ላይ ያለን አቋም አንድ አይነት ነው። አንቀበለውም አይደል? ይሄን ደጋግሜ የምጠይቀሽ Yeah, this is great. This is what I want, by the way. I said, I'm not. Can we move on? I will. Let me make a few points here, okay? ለምን ደጋግሜ ይሄንን እንደማነሳው ማለት ነው። አንደኛ ነገር ይሄው ሴታዊት እንትኑ አርቲክል ላይ ተመሳሳይ ጾታ እንዳሉ ሴፍ ሄቨን እንደሆነ እዚሁ ተጽፏል. With that comes a lot of responsibility. So that needs to be addressed. Not now, but I'm just saying this is a point of why people are asking. ሁለተኛ ነገር I'm very carefully listening, by the way, to people and when they talk. Very carefully. እና ትናንትና ይሄ ጥያቄ ሲመጣ it is not my business ነው አልሽው። ዛሬ በደንብ አስረግጠሽ እንትን እቃወመዋለሁ አልሽ። This is my first time hearing that. This is great. በጣም በተደጋጋሚ ተናግሬያለሁ ዴቭ ኢንተርቪውስ ላይ ተናግሬያለሁ ቪዲዮዎች ላይ ተናግሬያለሁ that's on me ግን እኔ ከዚህ በፊት የሰማውሽ ማለት ነው ስሰማሽ it's not my business አጀንዳዬ አይደለም ማለትና ይሄ ነገር አጀንዳሽ ነው እየተባልክ ስለሆነ እኮ ነው it's not my business አጀንዳዬ አይደለም የምለው እኮ አጀንዳ ከጀርባ ይዘሽ ትመጫለሽ ስለተባለ ነው This is what I want. And I want to address one more thing. In America, in African studies, these ideas ሲነሱ ማለት ነው. In classrooms, I'm talking about in classrooms in America. The same questions are being asked to me. How can you say this? እንዴት እንደዚህ ትላለህ? የኛ ሶሳይቲ አይቀበልም እንዴት ትላለህ ብለው students bring it up all the time. My response is, well, in African studies, the whole point is to decolonize the Western ideology. ብለን ነው የምንጀምረው አይደለ? ስለዚህ የWestern society should not dictate African society. ካልን how far do we take that mindset? How far do we push? Why does it stop? The reverse of the question. Why does it stop? በተመሳሳይ ጾታ ላይ ነው ይሄንን ግን መቀበል አለባቸው ለምን ይባላል የሚል ጥያቄ አቀርባለሁ. And this is how I move forward. We should be, as a society, as an African society, have the right to say, ይሄ ነገር ይጠቅማል፣ ይሄ ነገር አይጠቅምም። አንድ እሺ፣ አንቺ ጥያቄ ስላለሽ ሁለተኛውን ጥያቄ ጠይቂኝ፣ እኔም ጥያቄ አለ ላንቺ። እኔ አሁን በጣም የሚያንገበግበኝና የሚያሳስበኝ ከሃይማኖት ጋር በተያያዘ ማለት ነው። ትላንትም እዛ ላይቭ ላይ ስትመጣ በጣም ካንተ ጋር ኢንጌጅ ማድረግ የፈለኩት it's not about homosexuality. It is actually about this, about equality. Does Christianity reject equality? It does not reject equality. So ታላቁ I think was going to show something. ታላቁ ነበር? No, wait. David, I have a question for you, like I said. ጆርዲ አንድ አዳምጪኝና ፊልተር ተደርጎ የመጣ ፌሚኒዝምን እንደምትቀበይ አሁን ከዴቭ ጋር ተስማምታችኋል ይመስለኛልና which kind of feminism is your ideology generally ማለት ነው? Generally African feminism. Radical feminist ነሽ? African feminism generally. ከሁሉም by the way ከሁሉም ፌሚኒዝሞች የምወስዳቸው ፓርቶች አሉ፣ ማልወስዳቸው ፓርቶች አሉ። ከሊበራል ፌሚኒዝም የቱን ነው የምትወስጂው? I am anti-liberal feminism, I am anti-capitalist feminism, and I am anti-choice feminism, and I am anti-white feminism. እነዚህን አራት ፌሚኒዝሞች አልቀበልም። ከሌሎቹም ፌሚኒዝም ደግሞ የምቀበለውና የማልቀበለው አለ። Anyways, can I ask my question now? በአይዲዮሎጂ ደረጃ your kind of feminism በየትኛው ካታጎሪ ነው? አንድ ነገር ኤክስፕሌን ላድርግላችሁ አንዴ። የፌሚኒዝም አይዲዮሎጂ ሃይማኖት አይደለም። የፌሚኒዝም እንድታረጊ ሳይሆን ቆይ አንዴ ጆርዲ No, let me make a point. Because አንዴ ሳታዳምጪኝ እንዴት ነው የምትመልሺው? አላዳምጥህም because I know where you're going with this. What you guys are trying to do is make this about a homosexuality discussion. እኔ ስለ homosexuality ዲስከስ ላደርግ አይደለም የመጣሁት። ኦልሬዲ ተናግሬያለሁ በቃ። ጆርዲ የሰማሽ አይደለም? Hold on, Jordy. I've been here for 3 hours. የተመሳሳይ ጾታ was a very small portion, by the way. Like ሙሉ እንትን አድርጌ So can we remove it? Can we remove it then? Hold on, Jordy. I don't want to talk about it. Hold on, Jordy. ማውራት አልፈልግም ስለሱ።
So listen to me. We are here having a conversation, right? We're here just having a conversation with everybody. It's very good for us to have conversations. I believe that. I'm not, again, I've said it over and over again. I'm not here to attack you, but these things need to be discussed about. And nagar, Lenny, as a movement, እንደምትቃወሙ this thing needs to talk about ልትለኝ የሚገባው ለምሳሌ እኔ አርቲክል ላይ እኔ የጻፍኩት አርቲክል ላይ ወይም ደግሞ ሃሽታግ ትሰማ ላይ አዳምጡ እኔ የጻፍኩት አርቲክል ላይ ወይም ሃሽታግ ትሰማ ላይ እንደዛ የሚል ነገር ካገኛችሁ አው ዲስከሽን ኖ ኢትስ ኖት አባውት ሆሞሴክሹዋሊቲ እኮ ቆይ አንዴ ጆርዲ ከቅድም ጀምሮ እኮ ሲወራ የነበረው ስለ ሆሞሴክሹዋሊቲ እኮ አልነበረም ጭራሹኑ ማለት ነው a very small portion of our talk ነው ስለ ሆሞሴክሹዋሊቲ ዲል ያደረገው and በቃ አለቀ በቃ እሱ አሁን የኔ ጥያቄ ከሆሞሴክሹዋሊቲ ጋር የተገናኘ አይደለም your general framework of this የአይዲዮሎጂሽ ፌሚኒዝምን በተመለከተ የትኛው ካታጎሪ ውስጥ ነው ፎሎ የሚያደርገው ወይስ ካታጎሪ የለውም ዝም ብሎ እንዲሁ ነው ሜዳ ላይ ያለ ሙቭመንት ነው ማለት ሜዳ ላይ ያለ ሙቭመንት ነው በየትኛው የፌሚኒዝም ካታጎሪ ውስጥ ነው ፎሎ የሚያደርገው your kind of feminism በጣም ብዙ የፌሚኒዝም አይነቶችን ይነካል ሶሻሊስት ፌሚኒዝምን ይነካል ኢንተርሴክሽናል ፌሚኒዝምን ይነካል ራዲካል ፌሚኒዝምን ይነካል ሁሉንም ነገር ይቀበላል ማለት አይደለም ከነዚህ ነገሮች ውስጥ ግን ይነካል የሚቀበለው አለ የማይቀበለው አለ ፌሚኒዝም is ፊልተር ስላደረጋችሁት ቆይ አንዴ can I finish ፊልተር ያደረግነው ነው ስላልሽ ቅድም ከዳዊት ጋር ስታወሩ ፊልተር ካደረጋችሁት ኦሬዲ የሆነ ሴትአፕ ሊኖረው ይገባል ማለት ነው በኢትዮጵያ ኮንቴክስት በኢትዮጵያ ኮንቴክስት ከነዚህ ፌሚኒዝም ታይፖች ውስጥ your kind of feminism ፎል የሚያደርገው በየትኛው ካታጎሪ ውስጥ ነው ይነካል አልኩ እኮ በየትኛው እንደሚነካ ነገር ነው ከሁሉም ቅልቅል ነው ከሁሉም ደግሞ ፊልተር ተደርጎ የሚወጣለው ማንቀበለው ፓርት አለ based on our religion based on our culture based on our society ምናምን ኦኬ እሺ አንድ እንድትረዱልኝ የምፈልገው ነገር እዚህ ጋር ከቅድም ጀምሮ ለመናገር ስሞክር ቆይ እያላችሁ ዝም ታስብሉኛላችሁ ፌሚኒዝም አይዲዮሎጂ እንጂ ሪሊጅን አይደለም ፌሚኒዝም አይዲዮሎጂ እያወራሽ ነበር ለምሳሌ አሁን አንቺ ለረንሺፕ አድቫይስ can I say this can I finish my thought ፌሚኒዝም አይዲዮሎጂ በጣም በቀላሉ listen can we have a conversation ቆይ let's do this let me talk ችግር የለውም እሺ ጆርዲ አሁን አንዴ ሐሳቤን ልጨርስ አንዴ እቺን ፓርት ብቻ ላስረዳችሁ ፌሚኒዝም አይዲዮሎጂ ነው እንጂ ሃይማኖት አይደለም ያ ማለት ምን ማለት ነው ሃይማኖት እንደወረደ ነው የምንቀበለው አይደለ ለምሳሌ መጽሐፍ ቅዱስን ወይም ደግሞ ቁርአንን ይዘን ይሄንን እንቀበላለን ይሄንን ደግሞ አንቀበልም አንልም አይደለ ሃይማኖት ላይ correct yeah standard yes when it comes to ideologies ወይም ደግሞ ፍልስፍናዎች ሰዎች ቻሌንጅ ያደርጉታል ይቀይሩታል ያሻሽሉታል ያፈርሱታል ምን ይሉታል የዛሬ ምናምን አመት ነጮቹ ጋር ያለው ፌሚኒዝም እና የዛሬ የሆነ ጊዜ አረቦቹ ጋር የነበረው ፌሚኒዝም የዛሬ የሆነ ጊዜ አፍሪካው ጋር የነበረው ፌሚኒዝም በጣም የተለያዩ ናቸው ለምን ሰዎች የራሳቸውን አጀንዳ የራሳቸውን አላማ ይዘው ፕሪንሲፕሉን እየተጠቀሙ እየጻፉ ጽሁፍ እየጻፉ መጽሐፍ እየጻፉ ምናምን ያወጡታል ቅድም ዳዊት ምን ብለኸኝ ነበረ ፌሚኒዝም ከምዕራብ የመጣ አይዲዮሎጂ ነው ብለኸኝ ነበረ ፌሚኒዝምን ብቻ ሳይሆን በአጠቃላይ ይሄ ከመብት ጋር የተያያዙ ፍልስፍናዎች በሙሉ ከድሮ ፈላስፎች ተወስደው ዋይት ዋሽ ተደርገው መልሰው ለኛ የተሰጡን አጀንዳዎች ናቸው እውነቱን እንነጋገር ከተባለ ማለት ነው ያንን ደግሞ አሁን you were talking about decolonizing አይደለ ዳዊት you were talking about colonization ምናምን colonization ማለት ምን ማለት ነው ያንተንም ዕውቀት እኮ ወስዶ ነው መልሶ ላንተ የሚሸጥልህ አይደለ colonization that's how it works so የመብት ጥያቄዎችን ዲኮሎናይዝ ማድረግ ውስጥ ፌሚኒዝምም ይካተታል ፌሚኒዝምም ዲኮሎናይዝ መደረግ ይኖርበታል አሁን ያ በጣም ሰፊ የሆነ ንባብ የሚጠይቅ በጣም ሰፊ የሆነ ክርክር የሚጠይቅ አሁን ላይ I don't want to get into it
ግድ የለም አሁን ሃሽታግ ተሰማ ካምፔኑ አቺቭ እናድርግና እኛ ፕላን ያደረግነውን እሱ ላይ ደግሞ ዲቴል እየገባን እንጨቃጨቅበታለን። ችግር የለውም። እኔ ግን አሁን አንገብጋቢ ጥያቄ ይዤን የመጣሁት ዳዊት ላንተ ከትላንትና ጀምሮ ላወራህ የፈለግኩት ማለት ነው። ቢካዝ ኤቭሪ ታይም ሎጂካል የሆኑ ሪሊጂየስ ሰዎችን ሳገኝ ይሄንን ጥያቄ መጠየቅ ስለምፈልግ ኢኳሊቲ ላይ ያለው አቋም before you go there because you brought up a lot of points, right, that deserve to be responded to. Jordy, with all due respect, you don't know me, which is fine, like, so you've made assumptions and stuff like that. I didn't make any assumption. No. I said wait, Jordy, hold on. Laura, right? So አሁን ለምሳሌ ትናንትና ስለ ፌሚኒዝም ስናወራ decolonizing the mind ያስፈልጋል, decolonizing the እንትን ያስፈልጋል እና እዚህ ጋር አንብብ ብለሽኛል. You don't know what I read, you don't know what I know, right? Like, just for the record again, if you are engaging with African texts and African scholars, right, particularly African women, their stance is that feminism is European and they don't want to be known as feminist. I'm not saying like all of them, and the whole point of even Orionke Oyomi, if you engage with her actual work, is she highly challenges this concept of feminism being applied to African society. She brings up Yoruba cultures to show that their hierarchy is based on age instead of sex. She brings up Igbo societies to show that there's different models for how this works. African society, የእውነት የምትማሪ ከሆነ Jordy, okay, you need, like, there's another layer of scholarship maybe you haven't gotten like the idea of, and I highly encourage you. ለምሳሌ decolonizing the mind ይባላል ብዙ ጊዜ ማለት ነው። እንጉጊ ዋንቲያንጎ ያንን መጽሐፍ ሲጽፈው what he's talking about is language. It's not even about anything else, by the way. He's the one that coined this term of decolonizing the mind. በላንጉጅ ያሉት ራሱ በጣም ክሪቲካል የሆኑ ሀሳቦች ይመጣሉ። ፎር ኤግዛምፕል ፌሚኒዝም ራሱ የእንግሊዝኛ ቋንቋ ነው። ፌሚኒዝም ራሱ ያንን የእንግሊዝኛ ቮካቡላሪዎች አምጥተን አፍሪካን ሶሳይቲ ላይ ቁጭ ስናደርግ የሚያመጣው ተጽዕኖ አለ እኮ ነው። ስለ ዲኮሎናይዚንግ ካወራን ማለት ነው። እንግሊዝኛ ቋንቋ አንጠቀም ነው። That's not is that what we're saying? That's not my point, right? But okay, what is your point? So my point, አሁን አንተ ያልከው ጽሁፍ ያልካት ሴትዮ ራሱ ቻሌንጅ ተደርጋለች። እሷ የሷ አርጊውመንቶች ዲባንክ የተደረጉ ስራዎችን እንትን ብለሃል። አይታቸዋል። I've read quite a lot, Jordy. I have a whole chapter of my dissertation. I don't want to like come out and say, if you want to talk about Ethiopian feminism, like, you can go in this public domain, you can see the research that I did. But like, I'm not here to talk about my credentials. Yeah, but you're talking about it. ዳዊት ይልሃውን እኔ ራሱ ጥያቄ እንድጠይቅ እየፈቀድክልኝ አይደለም. You're talking about it አይደለ? So if you're talking about it, አንድ ሳይድ ብቻ ነው ወይ ያነበብከው ነው ጥያቄ? አንድ ሳይድ ብቻ አይደለም. I'm completely aware of the reductionist theory, okay? Like, the other side of the argument is these African women are reductionist and they're too aggressive with their views. I have interacted with both of them. So, but where I agree with Ngugi is because the language matters, right? But when you're framing like a movement around a word, that word and how it's being involved. But the irony is I'm using English to say all this stuff. Yeah. I'm not saying it's an easy solution, but Jordy, overall, I'm here to say let's do better. I'm not here to say let's get rid of it. I'm not in that camp. I'm saying we can do better. I'm not disagreeing with you. One thing you need to understand is I'm not disagreeing with you. እኔ አሁን አፌ ላይ የጾታ እኩልነት ብዬ ከማወራ ፌሚኒዝም ብዬ ባወራ ይቀለኛል። በቃ like one thing የማልክደው ነገር ምንድን ነው? when I got introduced to the ideology, of course በእንግሊዝኛ ቋንቋ ነው። like የመጀመሪያ የፌሚኒዝም ምንድን ነው ስራዎች ያነበብኩት በአማርኛ አይደለም። የአማርኛውን ስራዎች አልነበረም። በመጀመሪያ ሊሚትድ የሆኑ ሊትሬቸሮች ናቸው ያሉን እዚህ ቶፒክ ላይ። ሲቀጥል ደግሞ መጀመሪያ ያነበብኩት የቺማማንዳ ነጎዚን መጽሐፍ ነው፣ የናይጄሪያቷን ማለት ነው። እና በእንግሊዝኛ ነው የጻፈችው። ኦብቪየስሊ በናይጄሪያኛ ጽፈውም in order to reach the bigger audience በአማርኛም በእንግሊዝኛም ነው የምጽፈው። በእንግሊዝኛ ነው ያነበብኩት።
ጀነራላይዝ ማድረግ አልችልም ማለት አይደለም። ግን again አሁን እነዚህ ነገሮች በሙሉ honestly speaking time ሰተን ጊዜ ሰተን we can sit on it and we can discuss about it. I have no issue with that. Okay. Yes. አሁን ግን አንገብጋቢ ጉዳይ ምንድነው? ሃሽታግ ትሰማ ነው። ምክንያቱም ይሄንን ኮንቨርሴሽን ኪክ ስታርት ያደረገው ሃሽታግ ትሰማ እስከሆነ ድረስ ማለት ነው አይደል? እሺ አይ ቅድምም የሆነ ሐሳብ ልቀጥል ብዬ Can I finish my question? Can I finish my question? I'm running out of time, guys. ሁለት ሰዓት ላይ እንትን ስላለኝ I have to get ready. እኔ አሁን my question ምንድነው? When it comes to religion, especially when it comes to Christianity, equality ላይ ያለው አቋም ምንድነው? ምክንያቱም ከዚህ በፊት ዶቃ ፖድካስት ላይ ኢዮብ ከሚባል ዲያቆን ጋር ቁጭ ብዬ የሰጠኝ ኢንፎርሜሽን ምንድነው? መጽሐፍ ቅዱስ አውቶሪቲ ለወንድ ይሰጣል፣ ስልጣን ለወንድ ይሰጣል። ያ ማለት ምን ማለት ነው? እስኪ explain it in like every day to day interaction ላይ ያ ማለት ምን ማለት ነው? explain አድርገው ብዬ ስጠይቀው I have addressed this several times እዚህ ላይ ብየገባን which is መመለስላት እንችላለን፣ እኛ መመለስ ሴቶች እንችላለን። ለኛ ሰጠና no ዳዊትን ነው I'm sorry ዳዊትን ነው የጠየኩት። ሴቷ መመለስ ይችላል። ክርስቲያን no አታቁሚ አዳምጥሻለሁ። I promise አዳምጬሽ ነው የምወርደው። I promise አዳምጬሽ ነው የምወርደው። I promise እንደ ባለስልጣን ክርስቲያን ነው የምመልስልሽ። እንደ ደግሞ ለሴት ከ2018 ጀምሮ በሶሻል ሚዲያ አንቺንም ጭምር ያሳደኩ ነኝ እንድትነሺ እና ዛሬ ፌሚኒስት ካልሆናችሁ ተብለን ክርስትናችን ላይ የምንረገጥበት ሞክ የምንደረግበት ማንም ሴት መብት የላትም። መብቷም መብታችንን ስታከብር ነው። አውራሻለሁ። ይሄ ማውራት ፈልጋለሁ። እድል ሰጠልኝ። I agree with you Sabli. ግን can David answer my question? Equality ላይ ያለው አቋም ምንድነው? አስረግጠን ደጋግመን የምናስተምረው ኢኳሊቲ ማለት ወንድና ሴት ሴም አይደሉም። they're not the same, right? Like they're not the same. የወንድ ድርሻ አለ፣ የሴት ድርሻ አለ ብለን እናምናለን። ኤኩዊቲ በሚለው ወይም ኢኳሊቲ በሚለው ግን ክብር ለሁለቱም ያስፈልጋል። ይህንን አስረግጠን ደጋግመን መናገር አለብን። አይ ኢቭን ሰድ ሂር ቱዴይ የሚባል ነገር የለም እዚህ ኢኩዌሽን ውስጥ። ድርሻ አለ፣ የወንድ ድርሻ፣ የሴት ድርሻ አለ። ያ ዝርዝር ውስጥ አልገባም። የወንድ ድርሻ ምንድነው? የሴት ድርሻ ምንድነው? አለ። ለምሳሌ a lot of people think like because of the time ሴት ልጅ ቤት መቆየት አለባት፣ ሴት ልጅ ራሷን like you know business እንትን ማድረግ የለባትም ምናምን go read Proverbs 31 and see the wise women, the virtuous women in Yeni's women's ministry was called Proverbs 31 by the way. ሴቶች ያላቸው መብትና what does it the Bible teach and what is society teaching us በሚለው እንትን አደርግ ነበር። So like you're asking the right person ማለት ነው. But I do want to like push back and say ለምን እንደጠየቁ ዶክተር I'll even submit to you and say it is highly problematic. Okay, YouTube ላይ ወንድ ልጅ በጋብቻ ዙሪያ ሴትን ቢደፍር it's okay ብሎ መናገር it's like a huge problem that needs to be addressed by people like me, right? This is true. በተለይ እኔ አሁን ዲያቆን ከሆንኩ ይህንን በደንብ ማስተማር አለብኝ። ይሄ ትክክል አይደለም ተገቢ አይደለም ብዬ but the question I want to ask you is and I think እህታችን ሰብለም ወደዚህ እየገባች ነበረች and actually the majority of the time ያወራ ነው ማለት ነው ትሰማ የሚል ሃሽታግ መጣ። everybody እጁን እኮ ወደ ላይ አድርጓል። let's ትሰማ ልጅቷ ትሰማ nobody has a problem with it. Where is the pushback coming ሲባል ግን መተን platform ተሰጥቶ platform ላይ መጥቶ we've heard things about culture, we've heard things about religion, we've heard things about non-issues directed with the women. I feel like we've been duped, right? Like and not just now, not just አሁን ብቻ አይደለም in the past ሴቶች እየተጨቆኑ ነው በሚለው አጀንዳ እኔ አሁን ያንቺን ኮንቴንት መስማት ተጀመረ አሁን like she has a point መጥቼ ግን የምሰማው ነገር it attacks my religion, it attacks my culture, it attacks the nuclear family, it attacks the society. So how did it attack it? Very good. ሃይማኖት
ቀደም እኮ አሁን እኮ እየተጻፈ ነው መጥፋት አለበት ተብሎ የተነገረው ጆዲ with all due respect is on your platform that no, it was not on my platform. I was a guest on that live. It was not on my platform. And እንደዛ የሚያልኩት እኔ አይደለም. Okay. No, it's not you. I agree. Let me እንደዚህ Dave, to make this conversation productive. እኔ አቋሜን ላሳውቅ. Okay? በምንም አይነት መልኩ የሴቶች ጭቆና ላይ የተመሰረተ ትዳርም ሆነ ባህልም ሆነ በሃይማኖት ሽፋን የተሰጠው አመለካከት መፍረስ አለበት ብዬ ነው ማምነው ፐርሰናሊ ማለት ነው። እኔ ፕላትፎርም ላይም ፕሮሞት የሚደረጉት ሀሳቦች እነዛ ሀሳቦች ናቸው። ማለትም ኤክስፕሌን ላድርገው። ለምሳሌ አንድ ሴት ከ18 ዓመት በታች ሆና ከሆነ ያገባችው ያ ትዳር አይደለም፣ መፍረስ አለበት። እዛ ትዳር ውስጥ አንዲት ሴት እየተደበደበች ከሆነ ፋይናንሽሊ፣ ኢሞሽናሊ፣ ሜንታሊ አቢዩዝ እየተደረገች ከሆነ ያ ትዳር መፍረስ አለበት ብዬ አምናለሁ። ባህል when it comes to ባህል ሴቶች ወደ ጓዳ ወንዶች ወደ ሜዳ የሚባለውን አመለካከት አልቀበልም። እግርና እጅ ለሁለታችንም ተሰጥቶናል። ሁለቱም እናትም አባትም ለልጆቻቸውም ለቤታቸውም ኮንትሪቢዩት ማድረግ የሚችሉትን ነገር ኮንትሪቢዩት ማድረግ አለባቸው። ይሄ ስራ ለሴት ነው፣ ይሄ ስራ ደግሞ ለወንድ ነው የሚባል ነገር የለም ብዬ አምናለሁ። ሶ ቻሌንጅ የማደርገው የባህላችን እንትን እሱ ነው። ስለ ሃይማኖትም ስናወራ በሃይማኖት ሽፋን ተሰጥቶ በሃይማኖት ሽፋን ስል I'm not talking about God, I'm not talking about the Bible, I'm not talking about the Quran. I'm talking about the Bible, Jordy. Like I'm talking about the humans. I'm talking about the humans. ምን ማለት ነው? I'm talking about the humans. ለምሳሌ የእማሆይ የተደፈሩ ጊዜ እማሆይን የደፈረው ቄስ 2 ዓመት ነው ያገለገለው ቤተክርስቲያን። በፎርጅ ተደርጎ ፌክ ፔፐር ፎርጅ ተደርጎ ከጸሐፊው ወጥቶ ከቤተክርስቲያኑ ወጥቶ ማለት ነው። ይሄ የቤተክርስቲያኗ ጥፋት አይደለም፣ የባይብል ጥፋት አይደለም፣ የእግዚአብሔር ጥፋት አይደለም። እንደው የሃይማኖቱ ራሱ አዘሆል ጥፋት አይደለም። እዛ ተቋም ውስጥ ያሉ አካውንቴብል ያልተደረጉ ሰዎች የሃይማኖቱን ሪፕሬዘንት የሚያደርግ ልብስ ለብሰው ህዝብን የሚያስተምሩ ሰዎች ተጠያቂነት መጉደል ግን ነው። that's my thing። ከሪሊጅን ጋም ሄጄ የምላተመው ለዛ ነው። ይሄንን ነገር ቻሌንጅ በማደርግ ሰዓት ያኔ ነው ኢዮብ መጥቶ you can't say gender equality, you can't say ይሄ ስራ ለዚህ ነው ምናምን የሚባለው ነገር እሱ ግዴታ በቤተክርስቲያን ባካፕ የሚደረግ ነገር ነው። ለምን አውቶሪቲን መጽሐፍ ቅዱስ አውቶሪቲን ለወንድ ይሰጣል ብሎ የተከራከረኝ ማለት ነው። So ፍጭቱ no it's not ቃል በቃል ያለው ነው እየተናገርኩ ያለሁት። ቃል በቃል ምንድን ነው ያለው? ቃል በቃል ምንድን ነው ያለው? ጆርዲ ቆይ ማነው ስሙ? ጠየቅሽው አይደለ? ዲያቆን ኢዮብ ኃይሌ ይባላል። ልንገርሽ ምን እንዳወራችሁ ላስታውስሽ። ፓትሪያርኪ ነው አይደለ ቶፒካችሁ? ሌላ ቶፒክ ነበራችሁ እዛ ፖድካስት ላይ? ፓትሪያርኪ yes። ምን ብለሽ ጠይቀሽው እሱ መለሰልሽ? ማለት ጥያቄሽ ምን ነበረ ለኢዮብ? አልገባኝም። አታስታውሽም? ምን ብለሽ ጠይቀሽው ነው? we were talking about gender roles and patriarchy። የአባወራ ስርዓት እና ያው አባወራ ስርዓት ማለት ጀንደር ሮል ላይ ሪፕሬዘንት ያደረገ ስርዓት ነው አይደለ? ስለዚህ እሱ ምን ብሎ መለሰልሽ? ምን ብለሽ ለጠየቅሽው ጥያቄ ነው ስለ ስልጣን ገብቶ የመለሰልሽ? ማለት አልገባኝም። ስለ ጀንደር ኢኳሊቲ ስናወራ ነው። ይኸውልሽ ሁለት ነገሮች ነው አሁን እየቀላቀልሽ ያለሽው። መጀመሪያ እየቀላቀልሽው ነገር ምንድነው? ዲያቆን ኢዮብን ሚስ ሪፕሬዘንት ማድረግ ነው። ዲያቆን ኢዮብ እዛ ላይ የመለሰልሽ ለጠየቅሽው ጥያቄ በኦርቶዶክሳዊ ትዳር ውስጥ በኦርቶዶክሳዊ ይሄ ፋሚሊ ውስጥ ፓትሪያርኪ አለ ነው አይደለ? ያንቺ ሳይቤ የነበረው ወንድ ትልቅ ስልጣን ስለሚሰጠው ሴት ደግሞ ማርጂናላይዝ ትደረጋለች፣ ሴት በጣም ዝቅ ትደረጋለች የሚል ጥያቄ ጠይቀሽው ነበረ። ለዛ እኔ እኮ አይደለም ያንን ጥያቄ ጠየቅኩት። ታላቁ
ኖ እንደዛ አይደለም። ከአቡ ጋር የሰራነውን ላስታውስ፣ አንተን ራስህ ላስታውስ። ከአቡ ጋር የሰራነው ዩቲዩብ ላይ እኔና አቡ የሰራነው ጥያቄና መልስ አለ። እዛ ጥያቄና መልስ ላይ መጽሐፍ ቅዱስን ማለት ሰዎች የእኛ ክርክር ላይ እየመጡ የሚከራከሩን ነገር አለ። ለምሳሌ መጽሐፍ ቅዱስ የሚለው ሚስት ለባሏ ትገዛ ይላል አይደለ? ሴት ለወንድ ትገዛ ይላል መጽሐፍ ቅዱስ። ስለዚህ ስለ እኩልነት መስበክ አትችይም ተብሎ ቻሌንጅ ይገጥመኛል በተደጋጋሚ። የመጽሐፍ ቅዱስ ቃላቶችን እየተጠቀሙ ሰዎች በጣም ቻሌንጅ ያደርጉኛል። አቡ መጣና ስለ መጽሐፍ ቅዱስ ስለ እኩልነት ምን እንደሚል አስረዳ። የእኔ ዩቲዩብ ቻናል ላይ ኢዮብ ያንን ቻሌንጅ አድርጎ ነው የመጣው። ፖድካስቱ ላይ ኢዮብ ያንን ቻሌንጅ አድርጎ መጣና ቤተክርስቲያንን ኦርቶዶክስ ተዋህዶን የማይወክል ንግግር ነው አቡ የተናገረው። እሱን ለብቻው እናግረዋለው፣ ግድ የለም እንዴ ማየት እንችላለን። ድጋሚ አሁን ልክፈተው። ከዛ ቆይ ልጨርስ፣ አንዴ ልጨርስ። ከዛ በኋላ ያቺን ይሄ ሚስት ለባሏ ትገዛ የሚለውን ሀሳብ ኤክስፕሌን ሲያደርግልኝ ነው ስለ አውቶሪቲ ማውራት የጀመረው ኢዮብ። ኖ ኢትስ ናት። አይወልሽ yes it is። ዲያቆን ኢዮብ የመጣው የአቡ ስህተት ሊያስተካክል አይደለም። ከመጀመሪያው የአቡ ጉዳይ የተነሳው መሀል ላይ ነው፣ ፖድካስቱ መሀል ላይ ነው። ቶፒካችሁ የአቡ ንግግር ነበር እንዴ? ፖድካስቱ ላይ ራሱ እኮ የመጣው የአቡን ንግግር ለማስተካከል ነው። የኦርቶዶክስን ሪፕሬዘንት የማያደርግ ንግግር ተናግሯል ብሎ እኮ ነው የመጣው ኢዮብ። ኢቭን ስንወጣ ራሱ እሱ ግድ የለም ይቆነጠጣል እያለ ነበረ። ለያዝሽ በቃ ችግር የለውም። አሁን the point is በጣም ከይቅርታ ጋር ግን ማንም ማየት ስለሚችል ማለት ነው። ይሰማል ሜቢ በጣም ከይቅርታ ጋር ቶፒኩ ፌሚኒዝም ነው፣ ሰፋ ያለ ነው። ጆርዲም አይደለችም ቶፒኩ አይ ቲንክ ሰፊ ነው አይደለ? ኢንዲቪጁዋላይዝ አናድርገው። አንድ ሁለተኛ ደግሞ ኢንዲቪጁዋላይዝ አናድርገው። እኔ ይኸውላችሁ ኢቭን ሰዓት ራሱ እየሄደብኝ 14 ደቂቃ ነው የቀረኝ። እንትኑን ብቻ ክሊር አድርጉልኝ። ሚስት ለባሏ ትገዛ የሚለውን ነገር ለኦቶሪቲ ለምንድን ነው የሚጠቀሙት ሰዎች? እሱን ብቻ ክሊር አድርጉልኝ። ባልየው ከሚስትየው በላይ ነው የሚቀመጥ። ቀድመን የገባን ሰዎች ስላለን እኛም ሰራተኞች ነን። ታላቁ በጌታ ይቅርታ እንዴ እኛም ዳዊት ግን ፌር አይደለም የምትመራው። እኛንም ካስገባህን you should respect us። እኛም እኮ የምንኖርበት አገር ስራ የምንሰራበት ታይማችንን ወስደን ምናምን ነው እዚህ ጋር ያለ ነው እና እኛም እንድናወራ ይፈቀድልን። አለበለዚያ ሀሳብህን ጨርስና ከዛ ወደ እናታችን ለምን ሰብለ እንሄዳለን። ኦኬ እሺ ሀሳቤን በአንድ ደቂቃ ሰብሰብ ካለበት ታላቁ ትቀጥላለህ። እኔ ሀሳብ ልሰጥ አይደለም። አንደኛ ፖድካስት ምናምን ከሆነ የቆየም ከሆነ ብዙ ነገር አለ። ኢንዲቪጁዋል የሆነ ነገር ቶፒክ ነው የሚሆነው። ሰውየው ባለበት ሚስ ሪፕሬዘንቴሽን በሌለበት ማለት አይም ሶሪ። እኔ ባይ ዘ ዌይ ይቅርታ አድርጉልኝ፣ በጣም ይቅርታ አድርጉልኝ። ስሙን ላነሳው ፈልጌ ሳይሆን ቆይ ሁለተኛ ገበት ፕሊዝ እንደ ኦርቶዶክስ እህታችሁ እንደ ክርስቲያን ሁለተኛ ገበት አንዴ ሁሌ ከዛች ፖይንት በኋላ ከዛች ፖድካስት በኋላ ውስጤ ትልቅ ጥያቄ፣ በቃ ይሄው ግልጹን ልንገራችሁ፣ ውስጤ ትልቅ ጥያቄ ስለፈጠረብኝ ነው። የእውነት ፈጣሪ እግዚአብሔር እማምነው እግዚአብሔር ሁለተኛ ዜጋ አርጎ ነው ወይ የፈጠረኝ የሚለው ጥያቄ ውስጤ ስለተፈጠረ ነው ዳዊት ልጠይቅህ የመጣሁት። በቃ that's why ይሰማለው። አዎ ይሰማል። ስለዚህ ሪስፔክት እንደራረጋ ስናገር በቃ አደረኝ ሁለተኛ ስለሆነ ማለት ነው። እያነሳን ያለ ነው ስለ አንቺ አይደለም። በደንብ ያዥ ቢካዝ ይሄን ሀሳብ አድቮኬት እያደረገ ያለው እሰ ኮሚኒቲ። ስለዚህ ስናት አባዎቹ ማለት ነው ከፊት ለፊት ፕሮሞት ላደረገው ሰው ምናልባት በመሰመቱ ችግር የለውም። ዳዝም ማተር ሶ ዲፌንድ የሚያደርግ ያደርጋል ከፊት ለፊት የሚመጣ ሰው ማለት ነው። ሶ ሁሉም ሰው ስለማይሰለፍ ሶ ኢንዲቪጁዋላይዝ አታድርጊው። ቢካዝ ከሱም እየቀረበ ያለው ቶፒኩም እየተነሳ ያለው ስለ ብዙ ሰዎች ነው። ስናት ጀስት አባዎቹ ፍሮንት ራነር ስለሆንሽ ብቻ ነው ፊት ለፊት እየተነሳ ያለው። ሶ ፐርሰናላይዝ አታድርጊው። አንድ ሁለተኛ እየተነሳ ያለው ቶፒኩ ብሮድ ነው። ኢንዲቪጁዋላይዝድ እየተደረገ ፖይንት በተለይ በፖይንት ብንወያይ ደስተኛ ነኝ። ኢሞሽን ትሪገር በሚያደርጉ ነገሮች ባንጠለፍ ሁላችንም ማለት ነው።
ቢካዝ የሆነ ቶፒክ ሲነሳ እኔ እኮ ተብሎ ከተነሳ ዳስ ፕሮብለም አይዲያ ላይ አይደለም ዲስከስ እያደረግን ያለ ነው ማለት ነው። ተደጋጋሚ አሰልቺ የሆኑ በየቀኑ አይደለም አመት ከአመት የሚደጋገም ዲስከሽን ነው የሚሆነው። ዳስ ቲዲየስ አይደለ? ፍሬምወርክ የምናደርገው ፌሚኒዝም ከሆነ ዲስከስ እያደረግን ያለ ነው እንደ ኢትዮጵያ ኮንቴክስትም ራሱ ቢሆን እስናት አባውት ጆርዲስ ኦፒኒየን ማለት ነው። የአንድ ሰው ኦፒኒየን ብቻ አይደለም፣ ስ ሙቭመንት አይደለም አለስ የአንድ ሰው ሀሳብ ነው ካልተባለ በስተቀር እኔ እንደሚመስለኝ ብለን አናነሳም ማለት ነው። ወይ እንደ ኢትዮጵያ ኮንቴክስቹዋላይዝድ የሆነ ዴፊኒሽን ልትሰጡ ይገባል። አሰ ሙቭመንት አለን ብዬ አስባለሁ። እሱን ማንሳት እንችላለን። ኦፒኒየን አንፈልግም ፐርሰናል ከሆነ ማለት ነው። ቢካዝ ኢትስ አባውት ፐርሰናል ነገር እየተወሰ ያለው ስለ ቶፒክ ስለሆነ። ሁለተኛ የራሳችሁን ዴፊኒሽን ከሌለ ምንድን ነው የምናደርገው? ብሮድ ነው የምናደርገው። ቶፒኩ ኢትዮጵያ ውስጥ የተመሰረተ አይደለም፣ አፍሪካ ውስጥ የተቀመጠ አይደለም። ኢትስ ኦል ኦቨር ዘ ወርልድ አይደለም፣ ኢትስ ሙቭመንት። ስለዚህ የራሳችሁ ዴፊኒሽን ከሌለ ከፍ እንልና ኦቨርኦል ባለው በአምብሬላውን እንጠቀምና በዛ ዴፊኒሽን እንወያያለን ማለት ነው። ከአንቺ እኔ አሁን የምጠብቀው ፐርሰናል ኦፒኒየን ሳይሆን ኢትስ ሙቭመንት። የኛ ሀገር ኢትዮጵያዊ በተለይ ደግሞ እንደ ኢትዮጵያ ኮንቴክስቹዋላይዝድ የሆነ ነው የሚል ነገር ስለተነሳ ደጋግሞ ጊቫስ ምናልባት የተጻፈም ካላችሁ ማህበር ምናልባት ሙቭመንት ካለ ከሌለ ግን ከፍ አድርገን ብሮድ በሆነው ቅድም ዲያቆን ዳዊት ባነሳው ብሮድ በሆነው ዴፊኒሽን ነው የምንቀጥለው ማለት ነው። ቢካዝ ዲስከሽን አንዴ በቃ ሀሳብን እንትን አድርገውና ሌሎችም ስላሉ ነው። በጣም ይቅርታ እኔም ግን ልወጣ ነው። በቃ ዴቭ ካልሆነ ጥያቄዎችን በውስጥ ልክልሃለሁ። ስፔሻሊ ከእኩልነት ጋር ምናምን like I have to go literally 9 ደቂቃ ብቻ ነው ያለኝ። I have to get ready. I'm so sorry. 3 minutes ለሰብለስ you promised her እና የሷም ሀሳብ እንዲሰማ ብዬ ነው። እሺ ጥያቄዋን እንድመልስላት ይፈቀድልኝ። ለእሷ ብቻ አይደለም ይሄንን መልስ የምመልሰው። በመጀመሪያ ሁላችሁንም በጣም ወዳችኋለሁ፣ አከብራችኋለሁ። እኛ ኢትዮጵያውያን ሴቶች ሴት ብቻ አይደለንም፣ ወንድም ጭምር ነን። እናት ነን፣ አባትም አለን፣ ልጅ አለን፣ ወንድ ልጅ አለን፣ ሴት ልጅ አለን። እኛ ማህበረሰብ ነን። እኔ ስነሳ ልጄ ይነሳል፣ ልጆቼ ይነሳሉ፣ ባሌ ይነሳል፣ አባቴ ይነሳል፣ ወንድሜ ይነሳል፣ ታላቋ እናቴ ትነሳለች። ኤቭሪባዲ ነው የሚነሳው። እንደ መጽሐፍ ቅዱስ ቃል ስናገር ሴት ልጅ በመጽሐፍ ቅዱስ የበታች ነች፣ ወንድ ልጅ የበላይ ነው የሚባለውን እቃቃ ጫውታ በመጀመሪያ ደረጃ መጽሐፍ ቅዱስ ምን ይላል ነው። ወንድና ሴት እኩል ናቸው እኩል አይደሉም ወይ ለሚለው የመጀመሪያ መልሴ አንዱ የሚሆነው ሴት የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉ በክርስቶስ አንድ ናቸው ይላል እግዚአብሔር ቃል። we are one አንድ እግዚአብሔር ሴትና ወንድ ሲፈጥር በአምሳሉ ሲፈጥር መጽሐፍ ቅዱሳችሁን እየገለጣችሁ በብዙ ጨዋነት በመጸለይ ብታነቡ የእግዚአብሔር ቃል የሚያስተምር ጨዋ ለሁሉ ነገር መሰረት የሆነ የሚገርም መመሪያ ነው። ወንድ ልጅ የቤት ራስ ነው ወይ ሴት ልጅ የበታች ነች ወይ ተብሎ ለሚጠየቀው ጥያቄ በመጀመሪያ ደረጃ ወንድና ሴት ለውድድር መቅረብም የለባቸውም። ሁለቱም የተፈጠሩት አንድ አካል ሆኖ የተፈጠሩ ፍጥረት ናቸው። ውድድር ውስጥ የሚገቡ አይደሉም። ወንድ ብልቱ ሌላ፣ የሴት ብልቷ ሌላ፣ የሱ ጡት ያለው ሌላ፣ የኔ በሁሉ ነገራችን የተለያየን ጉዳዮች ነን። እኔ ለሱ ረዳት፣ እሱ ለኔ ረዳት፣ እኔ ለሱ ልጠቅመው፣ እሱ ለኔ ሊጠቅመኝ፣ ሃርመኒ ሆነን እንድንኖር የተፈጠረን ፍጥረት ነን። ሰው ለምን እግዚአብሔር እንደዚህ ለምን እኔ ማርገ ለምን አስረገዝከኝ ለምን አረግዛለሁ ብለን ይሄን ኩዌስችን ለምን አላደረግንም? ለምን ሴት ጋር ሲመጣ እርግዝና ተፈጥሮ ለምን አልጠየቅነው? ለምንድነው ወንድ የበላይ ነው? የኔ ባል ወንድ ሆኖ የተፈጠረው ፍጥረት ሴቷን ጋርድ እንዲያደርግ እንዲጠብቃት ባክቦንዷ እንዲሆን ተፈጥሯል። እሷ ደግሞ ዊዝደሙ እንድትሆን ክራውን እንድትሆነው ተፈጥረናል። እኔ ሳረግዝ አብሮኝ የሚጠብቀኝ ለልጆቼ መከታ ለኔ መከታም ይሁን ባል ተሰጥቶኛል። እኔና እሱን ውድድር ውስጥ በመጀመሪያ ደረጃ ልንገባ አይገባም። ሌላው መጽሐፍ ቅዱሳችን ሴትን የበታች እንደ ዲቦራ እኔ ያስተማረን እኛን ክርስቲያኖችን የሴት መብት ያስተማረው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አምላካችን
እኛን ያስተማረን አዲስ ኪዳናችንን ቁጭ ብላችሁ ከአዲስ ኪዳን በፊትም ወደኋላ ብትሄዱ የነሳራን ሁሉ መብት ማየት ትችላላችሁ። ቁጭ ብላችሁ እነ ዲቦራ አሉ፣ ሰባኪዎች አሉ፣ አገልጋዮች አሉ፣ ብዙ ጀግና ሴቶች መጽሐፍ ቅዱሳችን ላይ አሉ። ያንን ምንድነው ይሄ መርዝ የሚመስል ግን የሚጣፍጥ ምንድነው ሃኒ የተቀባ ማር የተቀባ ግን መርዝ ባንቀባበል ጥሩ ነው። ትሰማ የሚለው ነገር ሲመጣ ትሰማ እኛ ፕሮብለም የለብንም። ኢን ፐርሰን የሰዎች ፕሮብለም የለብንም ካልኩት ከክርስቲያን ሴቶች አንዷ ነኝ እና ተቀበልነውና ስናይ ግን ፕሪች የሚደረገው ግን ፌሚኒዝም ነው። ፌሚኒዝም በምንሄድበት ሁሉ የምንሰማው አንደኛ ሎጎውን ያላደረገ ሰልፊሽ ነው፣ እንዲናችሁ ሃይማኖተኛ ናችሁ። ሃይማኖታችንን መንካት ሙስሊም ልሁን ክርስቲያን ልሁን እኔ ለተመቸኝ ልጆቼን ለተመቻቸው ባሌ ራሴ ነው ላልኩት ክርስቶስ የኔ የቤቴ ራስ ነው ላልኩት በመጀመሪያ ቃሉን እንኳን በአግባብ አታውቁም። የትኛውም የመጽሐፍ ቅዱስ ላይ ወንድ ልጅ የቤት ራስ ነው አይልም፣ የሴት ራስ ነው የሚለው። የወንዱ ራስ ክርስቶስ ነው የሚለው መጽሐፍ ቅዱስ ሲናገር። ለኔ ባሌ የኔ ባል የኔ መኳንንት እንኳን አይደለም ራሴ ነው ማለት አይደለም፣ ገላይን ሰጥቼዋለሁ እኮ ላይፌን ሰጥቼዋለሁ እኮ ባሌ ነህ ስለው ስፈርምለት ስተኛ ዲግኒቲን ሰጥቼዋለሁ። እሱ ማያምም እንዴ? ተደፈረ የምንለው የሰውነት ፓርታችን አይደለም እንዴ? ዲግኒቲያችንን ሰተነው ለሰጠነው ላከበር ነው። ባሌ ላልኩት ሰው አንቺ የኔ ክራውን ነሽ ማይ ባክቦን የኔ ዊዝደም ሲለኝ ሙትላት የተባለው ለሚስት ክርስቶስ ለቤተ ክርስቲያን እንደሞተ ሙትላት የተባለው የኔ ጀግና ባል የልጆቼ አባት የኔ አባት እኔን ያሳደገው ቦልድነስ ሴት የሰራው የትኛው ፌሚኒዝም አልሰራው። እኔ አንድ ሀበሻ ጀግና ሴት ኦርቶዶክስ የሆነ አባት ያሳደገኝ ኦርቶዶክስ የሆነች እናት ያሳደገችኝ ጀግና እናት ያሳደገችኝ በቦልድነስ ከወንድሜ እኩል ነው። you cannot stop me ከወንድሜ እኩል አፈር ፈጭቼ ተጫውቼ ኳስ ተራግጬ እንዳድግ ያደረጉ ቤተሰቦች ናቸው ያሳደጉኝ። ኦርቶዶክሳውያን ፕሮቴስታንት ኦርቶዶክሳውያን አታክ ስናደርግ አንድ ነገር ይዘን ስንመጣ ፊት ለፊት ይዘነው ስንመጣ የምናመጣው ሌላውን ሞክ የሚያደርግ ሌላውን ዲስትሮይ እዚህ ጋር አንዱን እያነሳን አንዱን ዲስትሮይ እያደረግን ከሆነ አዋጣም። በመጀመሪያ ደረጃ ፌሚኒዝም የሚባለውን ስም ለኛ ለብሻ አንፈልገውም። ቱ ቢ ኦነስት እኔ ከጆርዲ ጋር ችግር የለብኝም ከአንቺ ጋር I don't have any respect me as I respect you. አንድ ምለው ነገር ምንድነው እኔ ፒቲሽን ሁሉ ፈርሜ ነበር። አሁን ፒቲሽኔን ማንሳት እንዴት እንደሆነ ባላቅም ላይ ፖስት ያደረኩትን ግን አንስቼዋለሁ። because ፕሪች የሚደረገው ትሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን እናባረራቸዋለን እንደዚህ ይደረጋሉ። ሴት ትጨቆናለች እንዴ? የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል፣ ወንበር ያስብልኛል። ሌላው ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንበቢ የኔ ቆንጆ አንበቢ እና you go to time. No, stop it. No. You cannot give me time. አንድ ሰዓት ነው ያወራሽው። No. አንድ ሰዓት ነው ያወራሽው። አንድ ሰዓት ጠብቄሻለሁ። አንድ ሰዓት ጠብቄ ባይ የኔ ቆንጆ ታችሁ ነሽ አዳምጪ። እታች ላንቺ አይደለም ማውራው። never don't cut me. ሞረት ትችያለሽ። እና ሴት ልጅ የተሰራችው እኛ አይደለንም ሴት ለወንድ ልጅ የተፈጠረው ኦፖዘሮቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። እሱ ፔጅ ላይ ተሰራያለሽ። ፔጅሽ ላይ ነው ቆንጆ። ሴት ልጅ የተሰራችው ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለሷን አለም ፕሪች ማረጋው ፌሚኒዝም ያጠፋችኋል። I'm telling you my sisters የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ።
እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን የማያውቀኝ ጥቂት ሰው ሊሆን ይችላል። ፍሮም 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙዎቻችሁ ፈርቀዳጅ ሆነን መተናል። ያው መሬት ወርደን ደግሞ ሲራቡ አብረን ተርበን ብራችንን ሰተን ጊዜያችንን ሰተን አብረን ኦርቶዶክስ፣ ፕሮቴስታንት፣ ጴንጤ ምናምን ሙስሊም ሳንል አንድ ላይ መተናል። እንደ ማህበረሰብ ተከባብረን እንደ ማህበረሰብ ሃይማኖታችንን፣ ባህላችንን፣ ብሔራችን ኤቭሪቲንጋችንን ተከባብረን ኢትዮጵያ ላይ ሴት እውቀት የላትም አልተማረችም፣ አንብቡ ፌሚኒዝም እኮ ነው ዛሬ እንድታወሪ የረዳሽ አይደለም። እኔ ባይብል ላይ ነው የረዳኝ። እመኑኝ ባይብል ላይ ነው። ከናንተ መካከል ኃጢአት ያልሰራ ይውገራት ሲል የኔ ጌታ ኢየሱስ ነው ነፃ ያወጣኝ። ፌሚኒዝም አይደለም። የት ነበር ፌሚኒዝም? ለኛ ለሴቶች የተዋጋልን መጽሐፋችን ነው፣ ዲግኒቲያችን ነው፣ ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፓ አይደለም ውበቴ። ፌሚኒዝም ያመጣ ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው ቤተክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን አገር ዜጋ ኑ ፕሪች አርጉበት፣ ጸልዩልን ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ቃል እንዴ አልፈልግም የምለውን ሴትዮ ለምን ነው ኢንሶልት ልታረጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወተሽበት? ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለውን ሰው ኢንሶልት እያደረጋችሁ አያስኬድም። የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼ የሚያለቅሳል የሞተ ሲያያዝናል ብላችሁ ፊት ለፊት አድርጋችሁ ስራችሁን ከኋላ ይዛችሁ እየጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን ሴት እህቶቼ ለእናንተ አዌርነስ ነው የምሰጣችሁ። እመኝኝ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት። እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው ስለ እሷ ሴትዮ ተናገሪ፣ ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሀል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ፣ እህቶቻቸውን ወስደው የሚያስደፍሩ። እነሱንስ ምን ትሏቸዋላችሁ? የሚደፈሩ ወንድሞቻችንስ? ወንድ ብቻ ነው እንዴ ደፋሪ? የኢትዮጵያ ሴት ጠቅላላ ወንዱ በሙሉ ደፋሪ እንደሆነ እኛ የወንድሞቻችን ጓደኞች ዛሬም ወንድሞቻችን ናቸው። ዛሬም ውሸት አናወራም፣ እውነት እንነጋገር። እውነት ትመራለች፣ ትሰንጥቃችሁ ከፈለገች። እውነቷ ይሄ ነው። እኛ ግብረ ገብ ያስተማሩን የጎረቤት አባቶቻችን ነው። የእንትና ወንድም መጣ ይቆጣናል ከቦይፍሬንድ ጋር እንዳትታይ ተብለን ያሳደጉን አባቶች ናቸው። አባትነትን ንቀን፣ ሃይማኖትን ንቀን። ሃይማኖቶች ውስጥ ብልግና አለ፣ ሁሉም ሃይማኖት ውስጥ ብልግና አለ። መጽሐፋችን አይደለም አምላካችን አይደለም ባለጌ ያስተማረን የሰውን ብልግና ከሃይማኖት ጋር መለጠፍ። እንደገና ደግሞ እንግሊዝኛ ማወቅ እውቀት እንዳልሆነ እዚህ ሀገር ተወልዶ ያደጉ ሰዎች ይንገሯችሁ። መጀመሪያ ብሬናችሁ በነጭ ዋሽ እንደሆነ አማርኛ እንኳን ለማውራት ፈቃደኛ አይደላችሁም። ያላደጋችሁ ሰዎች ነው። ዴቪ አንተን አይመለከትም። እንዳላችሁ ሆኗችሁ ብሬኖሽ እንደተደረጋችሁ ቋንቋ እንኳን ይጠፋባችኋል። ይህንን እንኳን ልንገራችሁ እና ነፃውቱ መጀመሪያ በነጭ የተገዛውን አይምሯችሁን አውጡና ወደ ራሳችሁ ተመለሱ። ላቭ ዮርሰልፍ። ሴትነትሽን ተቀበዩ። ከዛ ሴት ማለት ምንድናት? ሴት ለምን ተሰራች? ምንድን ነው የምትወደው? ልጅ ማቀፍ ለኔ በርደኔ አይደለም። ከልጆቼ ጋር ቤቴ መዋሌ፣ ባሌ ደጅ ወጥቶ ገንዘብ ይዞ መምጣቱ ለኔ በርደኔ አይደለም፣ ክብሬ ነው። ዳይፐር መቀየኔ በርደኔ አይደለም። እንዴ ለምን እሱ ዳይፐር አይቀይርም ምናምን? ለኔ በርደኔ አይደለም። አይ ላቭ ማይ ቺልድረን፣ እወዳቸዋለሁ። እንዴ ለምንድን ነው የምትሰብኩን? ንጉስ የሆነ ባል አለኝ፣ የኔ አንበሳ ራሴ ነው። አሚዝ ክራውን ጥበብ ነው የሚለኝ ባሌ። አሚዝ ጥበብ
እና እንደ አበሻ ለአበሻ ኮሚኒቲ የትኛውም ሴት በማንም ወንድ መደፈር የለባትም። ሴት ልጅ መቆም አለባት፣ ጀግና መሆን አለባት። ወንድ ልጅም መከበር አለበት፣ መወደድ አለበት፣ መፈቃቀር እርስ በርስ አለብን። እሱም ፕሪች አድርጉን። ያንቺን ፌሚኒዝም ጠቅልለሽ ለአውሮፓ መልሺ፣ ውሻ ለምታገባ ሴትዮ። ቴንክ ዩ በጣም እናመሰግናለን። ቬሪ ፓወርፉል ተስቲሞኒ። አይ ቲንክ ሰብልና ቲጂ በተለይ ካልተዋወቃችሁ ብትተዋወቁ ብትነጋገሩ ጥሩ ነው። እኔ ፐርሰናል